ምቀኛን ልቦና ይስጠው እስቲ ይሄ ነው አይደለ አሁን የልቦት ደረሰ ነው እንግዲህ የልቦት ደረሰ ለኔ እንደሆን ተሟልቶልያ ለእናንተ ግን በረከት እንዳይቀርባችሁ የውጭ ሰው በለጣችሁ ይበሉ አማረና ግስዋል ወልድ በደብረ ጽዮን አማየና ግስዋል ወልድ በደብረ ጽዮን ክብለኛ ድንግል ክብለኛ ድንግል ክብለኛ ድንግል ክብለኛ ድንግል ክብለኛ ድንግል ድንግል ወላዲተ ቃል ገነት መንግስተ ሰማያት ደርሼ እንደገና ወደዚህ ዓለም መጣው ማለት አንተ ነው አብረን እንድንሄድ አብሬ ነው ሞት ሰላም ጤና ይስጥልን ክብራን ተመልካቾቻችን እንደምን አላችሁ ይህ ነጋሽ ሚዲያ ነው ጋዜጠኛ ነጋሽ በዳዳ ነኝ ከአባ ጋር ተመልሰን መተናል ዛሬም አሾረና ቅድስት ኪዳነ ምሕረት አንድነት ገዳም እግዚአብሔር በበረከት ባርኮናል የአባ ደስታ ይጋባል ብላችኋል ዛሬ ደግሞ የምንነግረው ነገር ተአምር ነው የአባን ደስታ ለማየት ተዘጋጅታችኋል ወይ የሰጣችሁ እጆች ለመመረቅ ለመስጠት ያሰባችሁም በደንብ እንድትፈጥኑ እጅግ የሚያስደስት የሚያስገርም ዜና ነው ያለን ወደ ቅድስት ሀገር ኢየሩሳሌም እንሄዳለን ብለን ተነስተናል እንሄዳለን ወይስ አንሄድም አባ ወደ ቅድስት ሀገር ይሄዳሉ ወይስ አይሄዱም ያቺ ቀይዋን ልብስ ያሉ ነበር ያቺ ቀይዋ ልብስ ተገኝታለች ወይስ አልተገኘችም የመነኮሳቱን ልብስ እሱን ሁሉ እናወራለን ከዛ ባለፈ 50 ሺህ ብር ጠይቀውን 340 ሺህ ብር ላይ ነበር የተለያየ ነው ዛሬ ያ ብር ስንት ደረሰ የሚለውን በደንብ ልናወራ ነው ከአፍታ ቆይታ በኋላ ስንመለስ እንግዲህ ከኛ ጋር ቆይታን ታደርጋላችሁ ማለት ነው እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የሁሉ እመቤት በሰማይ በምድር አኩራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት የዘመን ብዛት ያስጌጣት የጸጋ ሙላት ያልተለያት ለፈውስ ድህነት የምትጣራ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ማነው ባለተራ? ይህች ገዳም ታሪክ ከባለቤቶቹ ጋር የከተመባት ፈዋሽ ጸበል ላያልቅ የፈለቀባት እንቁ ቤታችን ናት። አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ገዳም ቀርበው የውስጥን ጭንቀት ላወያዩት እረፍትን ቆይተው ከጸበሏ ለተጠመቁ ድህነትን ደርሰው ከደጇ ለረገጡ በረከትን የምትሰጥ እናትን ዘወትር ቅዳሜና እሁድ ወደ ገዳሟ በሚደረግ ጉዞ ተሳልመው ይመለሱ። ለበለጠ መረጃ ከስር በምታዩት የገዳሟ የጉዞ አዘጋጆች ስልክ ቁጥሮች ይደውሉ። ኪዳነ ምሕረት አባ እንኳን ደህና መጣችሁ እንኳን ደህና ቆያችሁ እንኳን ደህና ቆያችሁ የምናገረው እንኳን ደህና መጡ ነበር እንኳን ደህና መጣችሁ ብዬ አብዝቻችኋለሁ እንግዲህ ኧረ ችግር የለም የኔ አባት እንደምሰነበታችሁልኝ እግዚአብሔር ይመስገን እኔ ያው ሌት ተቀን በደስታ ነው ያለው እንኳን ከዚህ ያለውቱ አይን ባይን የተያየ ነው ገና በዚያ በወሬ በዜና አገር በሙሉ በደስታ በፌስታ በደስታ ገና ገንዘውን አገር ሳልገባ ገና በወሬው በእንትኑ አይተው አሁን ሁሉም ነገር በደስታ በውጭ ረዱንም እናንተ አስተባባሪዎቹንም
በመመረቅ በጸሎት ህዝቡ በደስታ ላይ ያለ አይደለም። መነኮሳቱ ቀርቶ በሙሉ የኢትዮጵያ ህዝብ በደስታ ነው ያለ። ስለዚህ ገዳም እና እንግዲህ ኑሩልኝ። አሁን ምንድነው እኔም ቀድሞ ስነሳ ለሷ ስነግራት ስጋውን የጠላ ነፍሱን የወደደ እባክሽ ጣይልኝ አውርጅልኝ አልኩኝ። ትክክለኛ እሱን ነው ጸሎቱን ያስተካከለችልኝ። እንዴት ነው አሁን በዚህ ዘመን ለማን ነው የነገሯት? ለድንግል ማርያም ለድንግል ማርያም ነገርኩኝ። እንደነገርኳት አሁን ይኸው ይህን ፎቁ እንኳን መጥቼ ድግም እናንተ ለመምጣትም እየጠፋኝ እንኳን መጀመሪያ ለማግኘት በሷ ኃይል በሷ ጸሎት እውነት የተጸለየውን ጸሎቱን አሳርጋ ነው ከዚህ ፎቅ ማይል ላገኛችሁ የቻልኩት። በእውነት አሁን እንግዲህ የተሰጡትን ነገር የተገዛውን ወደ ገዳሙ ይዘው የሚሄዱትን ነገር ላሳዩት አይደል አባታችን? እስቲ እንግዲህ መቼም ደስታው መከተቻ ያለው አስደስተኝ አሳዩታለሁ። መጀመሪያ ስላመላለስኩት በጣም ይቅርታ። በተለይ ባለፈው ሳምንት ለምን መሰሉት እንግዲህ ባለፈው ሳምንት ለጥቂት ሰዓታትም ቢሆን ታሰሬ ነበረ። ያው ፍርድ ቤት ድጋሜ ቀርቤ ነበረና እንደው የዋስትናም እስኪከፈልም ድረስ ቢሆን እዛው ፍርድ ቤት አካባቢ ማቆያለና እዛ ቆይቼ ነበር። በድጋሜ እንግዲህ ባለፈው ሳምንት ረጅሙን እስር አላሰማንም ከእግዚአብሔር። ከዛ አውጥቶ ደግሞ ሌላ አዲስ ክስ መጥቶብን በዚሁ የባለፈው አያውቁም እርሶ ለነገሩ ብዙ ነገር ልነግሮት አይገባምና ፍርድ ቤት እየተመላለስኩ ስለነበረ ነው። የኔ አባት በጣም ይቅርታ ልጠይቆት እፈልጋለሁ። ምቀኛህን ልቦና ይስጠው፣ እስቲ ልቦና ይስጠው። ሌላ ምን ልንል ልብ ይስጠው ነው እንጂ እንግዲህ ሌላ አይደለም። ዞሮ ዞሮ ይኸው እንግዲህ ለቤተ ክርስቲያን ለሃይማኖት ስለቆምክ ተቃራኒ መቼም ዲያብሎስ ለመልካም ነገር እንዲሰራ ስለማይወድ ለዚያ ለተቃራኒ ነው። አይዞ ፈተናውን ደግሞ በድንግል ማርያም ወይም በመላእክት በጻድቃን በሰማዕታት በመነኮሳት ልመና ምን እግዚአብሔር ያስታግሰዋል። ግድ የለህም አይዞ ይታገሳል። ልቦና ይሰጠዋል። ልቦና ይስጠው። አሁን ልቦና ይስጠው። አሜን። እኔ አባት እንግዲህ ብዙ የሚያሳስብ አይደለም። ለየካቲት 9 ቀጠሮ አለን። የካቲት 9 ላይ ደግሞ የሚሆነውን እናያለን። እናንተም በጸሎት ታግዙናላችሁ። እኛም መስራታችንን አናቆምም። እንድንቆም እንድንደነግጥ እንድንተው የሚደረገው ጥረት በፍጹም እንደውም ብሶብን ነው የምንሄደውና እግዚአብሔር እሱን እንደፈለገ ያደርገዋል፣ እንደወደደ ያደርገዋል። ብንኖርም ብንሞትም የሱንንና አሁን እስቲ በጣም ሲሉን ከነበረ አንዷ ያቺ ቀይዋ ልብስ ናት። ቀይዋ ልብስ ምንድናት? ከሷ እስቲ እንምጣ። ያው ካባላንቃ ነው ያልኩኝ። ቀይ እንዲያው ምን ጊዜም አጋዕዝተ ዓለም ሥላሴዎች በስላቸው በላንቃ አይደለም ይሳሉ። እንደዚያ ደግሞ ያው እንግዲህ ለስጋው ደግሞ ያስፈልገው ላንቃ ካባ ነው የሚለውን ነው እኔ በልቦና የተመኘው። አባት ብዙ ነው እንግዲህ ልብሰ ተክህኖንም አለን ሁሉም አለ። አሁን በደንብ ነው የምንሰማው። እንግዲህ ልጆቹን መመረቅ ያስፈልጋል። በዚህ ላይ የተሳተፉትን ሁሉ እንዲህ ነው ማለት አንችልም። በጣም ብዙ አካላት ናቸው። እግዚአብሔር በቤታቸው በበረከት ይግባ። ብዙ ስለሆነ ወደ ኋላ ላይ እንመጣበታለን። ከስጦታዎቹ ከልብሰ ተክህኖን ጀምር አይደለ? ከልብሰ ተክህኖን ጀምር፣ ከሁሉ እንሄዳለን። በመጀመሪያ እስቲ አቀብሉኝ። ይሄኛው እዚህ መጥቷል። አውጥተን ቁጭ እናደርገዋለን። ይሄው የኔ አባት ልብሷ ቀይዋን የስመ ክርስትና እሰጣለሁ። አባታችን በደንብ ይሄንን ይዘው ነው የሚሄዱት። እንግዲህ እግዚአብሔር አምላክ በእድሜ በጤና ይጠብቅልን። ክርስትና ስማቸውን እንሰጣለን። ይሄ እዚህ ነው ማለት ነው። እንግዲህ ባዶ እጁን አይመለሱም። ሌላም አለን ገና ብዙ። ይሄው ቀይዋን ሲሉን ነው። ይሄ ነው አይደለ? አሁን የልቦት ደረሰ። የልቦት ደረሰ። አሁን የልቦት ደርሷል አይደል አባቴ? በጣም ደስ ብሎታል። ይሄ ደግሞ የመነኮሳቱ ልብስ ነው። ለመነኮሳቱ የሚሆን ልብስ ይሄው እዚህ ደግሞ እናስቀምጠዋለን። ገና ብዙ ነው ይዘው የሚሄዱት። ይሄ ቢጫው ነው፣ ነጩም አለ። ነጩ ደግሞ ይሄው በነጩም እንደዚህ አስጊጠዋል ልጆቾት። አንተ ያቅማል ወላወት አባቱን ሊወድቅ ነው እንግዲህ። ገና ብዙ ነው። አሁን እንደው ለአይነት ለማምጣት ነው እንጂ ከቢጫውም አለ፣ ከግሬውም አለ፣ ከነጩም አለ። የኔ አባ
ባዶ እጁን አይሄዱም ማለት ነው። እንግዲህ ይሄ ከፌስታል የማይወጣ ይሄ ሁሉ እርሶ ወደ ገዳም ሲሄዱ ይዘውት የሚሄዱት ነው ማለት ነው። ያው ለሁሉም ልብስ ገዝተን አሁንም አለ። አሁንስ እኔም በዛ። እሺ ይሄም አለ ማለት ነው። ይረከቡን አባታችን። እሺ እንግዲህ ምን አንተ ዘመዶቼ እናትህ ስምህን ስትሰይም አለሽ አልፋለሽ? አዊ አሉ የኔ እናት አለሽ? አሁንም ደግሞ እግዚአብሔር የእድሜ ዘመኗን ያብዛው። አሜን። አሁን መቼም እንግዲህ ዙሮ እናት ስምን መልአክ ያወጣዋል ይባላል። ዜና ገብርኤል ተብለሃል። ቅዱስ ገብርኤል ዓለምን ሊድን ተልኮ ከመቤታችን ተልኮ ኃጢአታችን ሊወገድ ድንግል ማርያም ልናገኝ የቻልነው እኮ በገብርኤል ነው። በገብርኤል ብስራት ነው። አሁን አንተ ደግሞ ዛሬ በ8ኛው ሺህ ወንድሙን ጠልቶ አይደለም ቤተክርስቲያን ጠልቶ ገንዘብ የወደደበት ጊዜ ነው። ይሄ የኔ አይደለም የኔ አባት። አይማ ዝም ብለህ አናግረኝ ማለት በእውነት የኔ አይደለም። ገንዘብን አሁን አይደለም ሀጭስ ገብቶ የሚጎረጉርበት የቤተክርስቲያንን የገዳማትን ንዋየ ቅድሳት ቀደምቱን እየሰረቁ ሽጠው ገንዘብን የሚከውኑበት ዘመን ነው። እናንተ ግን እንግዲህ ሰራተኞችም አሉ፣ ተክለ ጻድቅም አለ፣ ገብረ ጻድቅም አለ፣ አጸደማ ፍቅርተ ማርያም አለሽ። እንግዲህ ያውላችሁ እናንተ ጽጌ ማርያም በዚህ በሙላችሁ ተሰብስባችሁ ምንም አንተ ያው ብቻህን ባትሰራውም ይህን ልትሰሩ የቻላችሁት ይኸውላችሁ እንግዲህ በአንድ ጊዜ በሳምንት እናንተ ብቻ ሳትጸድቁ ህዝቡን ማጽድቃችሁ። ህዝቡም እንግዲህ ዙሮ እናንተ ባትኖሩ ይሁላ ንብረት አይመጣም፣ ህዝቡም ሊጸድቅ አይችልም። ይህን ልታጸድቁ የቻላችሁት እናንተ ናችሁ። እኔ ብቻ ሳይሆን የፈረሱ ገዳማት እንግዲህ የተቸገሩ መነኮሳት እየተደሰቱ በዓለም ነው ያሉ። አሁንም የረዱን ወገኖቻችን እግዚአብሔር እንዲያው ድንግል ማርያም መቼም እሷ ባለ ቃል ኪዳን ናት። ቃል ኪዳኗን ወልደውም እንዳያዝኑ ካቴቶቻቸውም እንዳይለያዩ እንዲያው በፍቅር በአንድነት እንዲኖሩ አሜን ጸሎታችን እንዘረጋለን። አሁንም ስለዚህ የሁላችሁ ቅድም እንዳልኩት እናንተ ግን ሌላው ይኸው እንግዲህ ገንዘብ አጠረቃቅሞ ፎቅ ነው የሚሰራ። እናንተ የምትሰሩት ያለ ፎቅ ሳይሆን የሰማይ ቤት ነው። አሁን ይህን ገንዘብ እንዳናማ ትንሽ ትወስዳላችሁ እንዳንል እንኳን እናንተን የቡክ የከፈትኩትም አዚያች ሄዳ ልትወጣን እንጂ ሜዞ ከትንሽቱ ትንሹ ሜዞ ናት። ሜዞም አላገኙ ገንዘብ አታገኙ። እንግዲህ ስለ ሃይማኖት ጳጳስ መነኩሴ ቢባልም እንዲሁ ገዳማትን ሂጄ ልፈትሽ ወይም ልያት የሚል ነገር የለም። እናንተ ግን እግዚአብሔር አድሏችኋል። አሁንም ደግሞ እንግዲህ የታደላችሁ ናችሁ። በቀደመ ስመጣ በቀደመ ገንዘቡን ሳይ ተደስቼ ይህን ሳገኝ ነበርኩ። ከእንግዲህማ ይህ በአንድ ጊዜ ነው ቅድሳቱ የመነኮሳቱ ልብስ ከዚህ አንድ እንግዲህ ወፍጮና ስሚንቶውን ደግሞ ነገ ስሚንቶዋንማ በቀለም ታንቆጨቆጫት የላችሁን አምናለሁ። ከእንግዲህ ወዲያ እንግዲህ ዞሮ ሳላስበው ይኑላ ምንም አሁን ይሄ ለመነኮሳቱ ልብስ ሙሉ እንግዲህ ኑ ሰዱት በሉ። ከካሜራ ጀርባ ይሁን ለመነኮሳቱ ሙሉ ማን ይችላል ነው ማን ይችላል ሙሉ ልብስ ገብቷል ለመነኮሳቱ። የኔ አባት አይኑሩልኝ እርሶ እንዲያዩ ስለፈለግን ነው። ልጆቹን በጣም አመሰግናለሁ። ልጆቹን በሙሉ እንደዚህ ይመርቁልናል ማለት ነው። ባዶ እጁን አይሄድም። እንደዚህ ያሳይተን አናቅም። እርሶ ደስ እንዲሉት ልቡ በሐሴት እንዲሞላ ነው ይሄን ያሳየን ያለው። በውጭ ረዳችሁ ወገኖቻችንም ደግሞ እግዚአብሔር ድንግል ማርያም ተናንተ ትሁን። በዚህ በውስጥም ከዚህ እጁን የማይሰድግን እግዚአብሔር ድንግል ማርያምን የጠላ ሰው ነው እንጂ ከሷ ረድኤት አልሳተፍም። ይሁላ ንብረት በሳልስ እንዲህ አድርጋችሁ ድንግል ማርያምን ያስደሰታችሁ በነፍስም በስጋም ትታደጋችሁ እናት አለ። አሜን። አደራ በጣም በደስታ ነው ያለው። እንግዲህ ዙሮ ግን አሁን እንዲያው ይሄንን በአንድ ጊዜው ማደርሰው አይመስለኝም። እንዲያው ቁጭ በሉ በስተቀር አሁን የሚደርስ አይመስለኝም። ግድ የለም የኔ አባት ይቀመጡ። ግድ የለም በዳር ያላችሁም ኑሩልኝ። በጣም ተደስቻለሁ። በኢትዮጵያ ውስጥ ያላችሁም አሁንም በባህር ዳር፣ በጎንደር፣ በአዲስ አበባ፣ በደባርቅ ያላችሁ ህዝብ ከዚህ ተስፋ ከዚህ እንትን አሻራችሁን ጣሉ። ለኔ እንደሆን ተሟልቶልኛል። ለእናንተ ግን በረከት እንዳይቀርባችሁ የውጭ ሰው በለጣችሁ። በእውነት እግዚአብሔር በጣም ተደስቻለሁና
ስለዚህ ነገር ደግሞ እንግዲህ የደስታው አሁን እንደተለመደው የበቀደመውም ከዚያ በፊት ደርሶ በደስታ ነው ያሉ። እንኳንም የለበሰውን እንኳን መቀደሻውን እንኳን የሉላ ንብረት እንትን አድርገው በቀደመ ይህን ያህል እንዲሆነ ሲባልም በደስታ ነው ያሉ። አሁንም ዘላለም ደስታው ከእናንተ አሜን አሜን። አረፍ ይበሉ የኔ አባት አረፍ ይበሉ። አሜን አግስ ወልድ ወልድ በደብረ ጽዮን አሜን አግስ ወልድ ወልድ በደብረ ጽዮን ክብልነ ድንግል ክብልነ ድንግል ክብልነ ድንግል ክብልነ ድንግል ክብልነ ድንግል ድንግል ወላዲተ ቃል አሜን አግስ ወልድ ወልድ በደብረ ጽዮን አሜን አግስ ወልድ ወልድ በደብረ ጽዮን ክብለኛ ድንግል ክብለኛ ድንግል ክብለኛ ድንግል ክብለኛ ድንግል ክብለኛ ድንግል ድንግል ወላዲ እናንተ ጋር ትኑር። ዝማሬ መላእክት ያሰማልን። እሺ አረፍ ገና ሌላ ደስታ አለ። ከእናንተ ጋር ትኑርልኝ። እንግዲህ ሁላ ንብረት እንዲህ አድርጌ በአንድ ጊዜ ሳምንት ሳይሞላ እንዲህ አድርጋችሁ ሰውንም አጽድቃችሁ ድንግል ማርያምን አጠናክራችሁ እኔንም አስደስታችሁ በቀደመ ሳለቅስ የነበረውን ወደ ሐዘኑ ተቀይሮ ወደ ደስታ አሁን ይኸው በቀደመ ስንከራተት እንደነበርኩት አሁን ደግሞ ይኸው እንግዲህ ካርኔውን ቆረጥኩት ትለያለህ። ነገማ እንግዲህ ከዚህ አይኑን ላይ እየደሳደል አመሰግናለሁ። አዎ ይኸውልዎት ሌላ ደግሞ ዛሬ አሁን በእግር ነው የመጡት አይደለ? አዎ አሁን ነገ ደግሞ ይኸው የኢትዮጵያ አየር መንገድ ትኬቱን ለኔ ለርሶና ለካሜራማናችን ቆርጫለሁ። በጣም እኔ ነኝ የምሸኘው ጎንደር ድረስ። ነገ ጠዋት ኤርፖርት እንገናኛለን። እስከ ጎንደር ድረስ እቃውን ሸኝተን አውሮፕላን ውስጥም ሲገቡ እንዳይደናገሩ አብረን ነው እኔ ነኝ የምሸኘው። ጠዋት ሸኞትና ጎንደር ከሰዓት ደግሞ ወደ አዲስ አበባ እመለሳለሁ ማለት ነው። ይፊታችን ነገ ሮብ ማለት ነው። አሜን አሜን። ሌላ ደስታ አለኝ ልንገሮት። አረ እንግዲህ ምን አስደስተኝ እንጂ ከፈሎናለሁ። እሺ ቁጭ በል አስደስተኝ። ሌላ ደስታ ደግሞ ልንነግሮት ነው አሁን በጣም የሚያስደስተውን ትልቁን። እሺ ኢየሩሳሌም ይሄዳሉ ብለን ነበር አይደል? ተስያለሁ ሆነና ብዬ ከሆነ ብለው ተስለዋል። አዎ በጣም በሚያስገርም መልኩ በሚያስደንቅ መልኩ አሁን ባለው ሁኔታ የኔ አባት የኢየሩሳሌም ሙሉ ወጪውን አግኝቻለሁ። ሙሉ ወጪውን አግኝተናል። አመሰግናለሁ። ትኬት የሚቆርጥ አግኝተናል። እዛም ያለውን የሚከፈለውን አግኝተናል። እንደው እግዚአብሔር በእድሜ በጤና ይጠብቃችሁ። ከትኬቱም እንደውም ሁሉ ከልብሱ ላይ ትኬቱ ገና ስለሆነ ቀንሰህ ልብሱንም ማሟላልኝ ያለችም እህት ናት። ይህች እህት ከልብ ነው የማመሰግነውም ጭምር። ገና ብዙ ናቸው መናገር የማንችለው። በልብሱም በሁሉም ተረባርበዋል ወደ ገዳሙን በማስገባት። አሁን የምንፈልገው አንድ ነገር አለ። ኢሚግሬሽን አካባቢ የምትሰሩ እህት ወንድሞቻችን አባታችንን እንድታገዟቸው ነው። እስካሁን ፓስፖርት አላወጡም፣ ፓስፖርት አያውቁም ጭምር። እንግዲህ ፓስፖርት ለማውጣት ደግሞ ለእርሳቸው ወደ ኢሚግሬሽን አካባቢ እሄዳለሁ። የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ከገዳሙ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55
ወይም በ0977 81 7777 ማኅበረ እመጓ ብለው ይደውሉ። ፓስፖርት ምን እንደሆነ ያውቃሉ? አረ አባቴ አለ ዛሬም ወሬውን ሰምቻለሁ። ብቻ ማስታወቂያችን ለመንቀሳቀስ አንዲት እሷን ነው የምናውቀው እንጂ ሌላ አናውቅም። ፓስፖርት አያውቁም? አረ ወዴት ያላውቅም። አዎ እንግዲህ እሱን ለማውጣት አሁን ጥሩ ጊዜ ነው ያለው። ከዚህ በፊት በጣም አስቸጋሪ ነበር። ቢሆንም ደግሞ አሁን አስቸኳይ ያስፈልጋል። የእውነት ለመናገር እዛ አካባቢ ያለውን ግርግሩን ሁሉንም ነገር እኔም አልችልም፣ ብዙ ይበዛል። እዛ አካባቢ ያላችሁ ደግሞ በ0972 080808 ደውላችሁ አባታችንን እናግዛለን ብትሉን በጣም ደስ ይለናል። የልደት ካርድ አሉት? የለም። የልደት ካርድ የለም። መታወቂያ ብቻ ነው። ስለዚህ ወደ ሀገር ውስጥ ሲሄዱ ደግሞ የልደት ካርዱን ወደ ማውጣት እንሄዳለን ማለት ነው። እሱ አወጣለሁ ከእንግዲህማ እንዲህ አላለም። አዎ ብዙ ነገር አለ። ሌላውን ትልቁን ደስታ እንግዲህ ወደ ኢየሩሳሌም ነው የሚሄዱት። ኢየሩሳሌም ሄደው እንደው ምንድነው ማየት የሚፈልጉት? እንግዲህ ኢየሩሳሌም ከሄድኩማ ገነት ደርሼ አሁን ድግም ተፈጠርኩ ማለት እኮ ነው። ድግም እንግዲህ እንደገና ተፈጠርኩ ማለት ነው። ድጋሜ ተፈጠርኩ። አዎ ኢየሩሳሌምን ካየሁኝ አይቼ በህይወት ወደ ሀገሬ ከተመለስኩኝ ገነት መንግስተ ሰማያት ደርሼ እንደገና ወደዚህ ዓለም መጣሁ ማለት ነው። ታዲያ ለዚህ እንግዲህ መቼ ምን እኮ ልበላችሁ ነኝ የቷነ ዜና ገብርኤል ተዋነ ዜና ገብርኤል ተዋነ። እናንተ እንግዲህ ገነት የእናንተ ናት። ምድሩን ፎቅ አልሰራችሁ፣ ደሞዝ የላችሁ፣ በፈለገው ነገር እንደዚህ አድርጋችሁ አይደለም እኔንም ቅድስት ቤተክርስቲያንም ያስደሰታችሁ እንኳን ሌላው መነኮሳት ተጨምሮ የኔው ደስታ ጸሎት እንዲያው ቅድመ እግዚአብሔር ይደርሳል ብዬ ገምታለሁ። እውነቴ ነው። በቀደመም አልቅሼ ድንግል ማርያም ለዕለት እናንተን ያወረደሽልኝ በእኔ እንባ ነው። ነገም እንግዲህ ለእናንተ ለእሷ ሂጄ እግርጌዋ ካለቀስኩኝ ከጸለይኩ እንደሚደርስ ለእናንተም እንደሚረዳ እምነቴ ነው እንጂ እንግዲህ ኢየሩሳሌም ለዚህ ሁላ ደስተዋል ይቻለኝ ብሎስ ኢየሩሳሌም ደርሼ መጥቻለሁ። እንጃ አይመስልህ ሆነ እንግዲህ እንጃ አግሮ ስትሉ እኔ ምንም አይመስለኝም። ከሆነ ምሰየ ነው። እነዚህ ሰዎችስ እንደናንተስ በአካል በገጽ እንዲህን ሁላ የሚሰሩ ሰዎችስ የማያቸው በሆኑ አሁን ወረቀቱን ማምጣል ይሁን ለባንኩ ገብቼ እንግሊዙን ወብይ አሁን እናንተ ገልብጣችሁ ልትሰጡ ሙሉ የክርስትና ስም አለን አስወጥቼ የምታረጋር ገብዬ የባንክ ሙያውን አሁን ወረቀቱን አስወጥቻለሁ። ለምን እኔ ግን ተነበብ ብለው እንግሊዝ ሆነ እናንተ ግን በአማርኛ ጽፋችሁ ልትሰጡኝ ሰዎቹንም በስም ለማወቅ ስለፈለኩ። ሌላ ደግሞ ትልቅ ደስታ በጣም ያስገረመኝ ትልቁን ስጦታ የሰጡን አባት የእሳቸውንም እንደዚሁ እና ቤተሰባቸውን ገብረ መስቀልንም ስምም እንሰጣለን፣ የሌሎቹንም የሁሉንም እንሰጣለን። መልካም። አንድ አባት በጣም በሚያስደነግጥ መልኩ ደውለውልኝ በጠዋቱ ያስገቡልኝ ገንዘብ አለ። በጣም አስገርሞኛል። ለ50 ሺህ ብር ነበር እኔ ጋር የመጡት የኔ አባት። 50 ሺህ ብር። አሁን የዛሬ ሳምንት ባለፈው ስንገባ 340 ሺህ ብር ገብቶ ነበር። መልካም 340 ሺህ ብር። እኚህ አባት ደግሞ ብቻቸውን ከሀገር አሜሪካ ነው። በጣም የሚያስደንቅ 800 ሺህ ብር አስገብተው ነበር። 800 ሺህ ብር። አሁን ስንት የደረሰ ይመስሎታል? ልንገሮት ክቡራን ተመልካቾቻችን። ማንበብ ይችላሉ አባታችን? እንግሊዝ ካልሆነ አነባዋለሁ። አማርኛውን ያነቡታል? አማርኛማ አነባለሁ፣ እንግሊዝ ግን አላውቅም። አሁን እንግዲህ ለክብር እንዲሆን ተመልካቾቻችንን ተነስተን ነው የምንቀበላቸው ይሄንን ገንዘብ። መልካም። ይሄንን ገንዘብ የኔ አባት እንግዲህ ይሄንን ገንዘብ ሲሰጡ ክቡራን ተመልካቾች አብዛኛው በህመም ላይ ያሉ ልጆቻቸውን በጸሎት እንድታስቡላቸው፣ በስራ ማጣት ውስጥ ሆነው ስራ እንዲያገኙ ጸሎት እንድታደርጓቸው፣ አስራት በኩራታቸውን የላኩ በተለያዩ ጭንቅ ውስጥ ሆነው እመብርሃን እንድትደርስላቸው እናንተ ለአባቶቻችን ክርስትና ስማቸውን የላኩ ናቸውና እናንተ በጸሎት ልትበረቱላቸው ይገባል። ቤታቸውን አጉድለው ነው የሰጡት የኔ አባት። አለዚያ እንግዲህ ላዙረው የኔ አባት እስቲልየው ግድ የለም። ኧረ ገና በእውነት የኔ አባት አጠቃላይ የተሰበሰበው ብር እስከ ዛሬ ድረስ ይሄን ይመስላል። እስቲ አንብቡት፣ ያውቁታል? እሺ
61 ሺህ ብር ብቻ 61 ሺህ ብሯን ያዩት ይሄንን ነው የሚለው 2,261,000 ብር የኔ አባት። እንግዲህ ምን አለ እንግዲህ እቺ በደስታ ፈሰስ ባትል ነው ፈርቻለሁ እንጂ እንግዲህ ንብረቱም አንተ ዘመዶቼ ከእንግዲህ ወዲያ ምን ይልበል ምኑን ይኮልበላችሁ እናንተ እዚህ አንዲት ሳንቲም አልቆነጠራችሁ ለጫማቸው አትባሉ እንኳን እናንተ እኔም ይኸውላችሁ ከእናንተ እንትን እያልኩ ምንም የለ አይገኝ በዚያ የታሸገሽናት ዛሬ ያለ እዚህ ብላችሁ ግን ይችን ወድቃ ተነስታ የመነነሽ ገዳም ያጸን አሁንማ አይከወንማ መነኩሴ ሁላ እንትን ያለው አሁን እየተንከዋጋል ይመጣል አሁን ነገ አይቆይም መነኮሳ ይመጣል ሊዶል ነው በእናንተ ዙራ እንግዲህ ታደሰሽ አሾረና ኪዳነ ምሕረት ታደሰሽ በእናንተ ላይ አለሞቼው ታዲያ ይሄማ እንግዲህ ካቅሜ በላይ አይደለም አሁን እንግዲህ ሲሚንቶውን ያስመታል ሲሚንቶውንም እንትኑንም ምንድነው እሱ ወፍጮውንም በደንብ ትገዛላችሁ ያሰራል በስማም ከእንግዲህማ ዛሬ አሁን የፈለገ የሆነ ባለው ተንብረቱ ጋር ያየልና ወፍጮውን አንተን አብረን እንድንሄድ አብሬ ነው ሞት አብሬ ወስጄ ገንዘቡንም ይሄን ሁኔታ አበርክተ እንዲያው ይሄን ሁላ የሰራው ብቻዬንም አልሄድም ግን እስከ ጎንደር አብሬው ትሄዳለህ አራግሮ እዚያ እዛው ገዳሙ ድረስ ደግሞ ሌላ ስራ ይጠብቀኛል መጣለው በቀጣው አሁን ቅድስት ሀገር ኢየሩሳሌም የፊታችን ቅዳሜ ከዮዳ ቢሲኒያ ጋር ወደ ኢየሩሳሌም ሄዳለሁ እሺ እርሶን ሮብለታ ጎንደር አደርሳለሁ 2 ቀን ያለኝ ከዛ ደግሞ ተመልሼ እዚሁ ደግሞ ዋሻ ቅዱስ ገብርኤልና ቅዱስ ኪዳነ ምሕረት አንድነት ገዳም የሚኖሩ መነኮሳት የሚበሉት የላቸውም ለነሱ ደግሞ እንደዚሁ አስተባብራለሁ ስለዚህ እርሶ ጋር በጊዜ ቀጠሮ እንመጣለን በደንብ እንመጣለን አሁን ግን እስከ ጎንደር ድረስ ሸኞታል የኔ አባት አመሰግናለሁ እንግዲህ እኔ ባለውቱ እናንተንም በአካል እንደ ንብረቱ ተንብረቱ ጋራ ወስደህን የነመዚያች ሀገዳሚቱን ተናደርገ እስነው ተመይቼ ነበር ይሄማ ከሆነ እንደተባለው እኔ ሆድ የሞላ ሰው ይርባው አይመስለውም የተባለው አይደለም የኔን የራሴን ተናርጌ ሌላው ይቅርበት አለንም እንዳልክ እንግዲህ ዞሮ እሷ ያው ይሄን ሁላ ንብረትን እንዳስገባችሁ ደግሞ በአካል ሄዳችሁ እሷ ደጅ ለመሳለም የሷን መስቀል የሷን እምነት ለመቀባት በመስቀሏ ለመሳለም ታብቃችሁ መቤታችን አሜን እንግዲህ ቤተክርስቲያኗን ዙሮ ሁሉን ነገር አሟልታችኋል መነኮሳትም እንግዲህ አይደለም አንድ ማዘውተሩ ቀርቶ እንግዲህ ያሻሻሉ ሊለብሱ አይደል አሻሽለው ሊለብሱ ነው እንግዲህ መቅደሱም እንደተመኘውቱ በሳት ላንቃላት ቀደስነ ለዘወትሩም ደግሞ በቀደመ ሰተኛ ለዘወትር ይሄ ለክብረ ባላችን ነው ምን እንግዲህ ምን ችግር አለ ካባም አለ ለመነኮሳቱ ከቀሚሱ ውጪ ካባ አለ ነጠላ አለ ቆቡ አለ ቀሚሱ አለ ሁሉም አለ ግድ የለም ያዩታል አለ ቆቡም አለ ነጠላውም አለ ቀሚሱም አለ ሁሉም ካባውም አለ ልብሰ ተክኖም አለ ይሄው 2,261,000 ብሩም አለ ቅድስት ሀገር ኢየሩሳሌምም ይዘኖት እንሄዳለን ከዮዳ ቢሲኒያ ጋር አረበት አንድ ባለውቱ እነዚያን ሰዎች ባገኛቸውማ እነሱላስ እንዲያው ኢየሩሳሌምን ብቻ ሳይሆን እንዲያው እነዚህን ይህን ሁላ የደገፉኝ ሰዎች ሁላ ባለውቱ አጅንቼ ተገናኝቻቸው መስቀሌን አሳልሚያቸው ብመጣ እንዲያው አይደለም ሰዎችን ሁላ እንደ ኢየሩሳሌም አድርጌ ነው የምናፍቃቸው እንዲህ አድርገው በሳልስት እንዲህ አድርገው ቤተክርስቲያኒቱን የጠፋችን እመቤታችንን አስደስተው እኔም በድንግል ማርያም ስሙኝ እንዲህ ብዬ ሰውነቴ በሙሉ የተደሰተው እንባዬ ወደ ደስታ ተለውጦ የተቀየረው በእነሱ ላይ ነውና እንግዲህ ለዚህ ለእናንተ ግን ምንም ማድረግ አይቻልም አሁን ከሆነ ግን እንዲያው እነሱ መተው እኔ ስትወስደኝ ቀን ለመውሰድ ከበቃማ እነሱ መተው እዚያ ባገኛቸው ፈቃድ አለ እግዚአብሔር ፈቃዱ ይሁን እንዲህ አድርገው እመቤታችን የቀየሯትን ሰዎች ሁላ አይደለም እንዲያው በሰማይ ቀርቶ በምድርም እንዲህ ደስታውን እንዳሁኑ እንደኗይ ቅዱሳቱ ተገናኝቼ ለመደሰት ያብቃይ ወገኖች እናንተ ጋራ መቼም እንግዲህ እንደምታዩት ነው ይሄ በተሰዎችም የተባረኩ አብረው በስራ እነ ተክለ ጻድቅ እነ ገብረ ጻድቅ እነ ጽጌ ማርያም እነ ፍቅርተ ማርያም ይሁን እንግዲህ አብራ ስማችሁማ በሙሉስ የመልካም ስም አንተ አንዳንዱ ያልታደለች እናት አደባልቀው እንግዲህ አምሰው
እያሉ ይወጣሉ። የእናንተ ከስማችሁ ይዞ እግዚአብሔር እናታችሁ መርቃ ነው የግራ ቀኛችሁ ስማችሁም የወጣ። አሁንም ስም ብቻ ሳይሆን ሙያችሁም ያማረ ነው። እንግዲህ ለእናንተም ሆነ ለረዱ እመቤታችን ትርዳልን። ደግሞ ከዚህ እጃቸውን አሻራ ላልጣሉ ደግሞ ልቦና ሰጥታቸው ለረዴት ያብቃቸው። ንብረቱማ ይኸውላችሁ ቤራ ገብተው አንድ ጠርሙስ ቤራ ስንት ነው የሚሸጥ? ያንን አለ ውድ ግድ መጠጣት እንደዚህ ብሎ ለጸጋ መብቃት ነው አስፈላጊ ወገኖች። እንዲያው በጣም የታደላችሁ ዛሬ በዚህ ዘመን ገንዘብ ተጠልቶ አይደለም እንዳልኩቱ ስጋችሁን ጠልታችሁ ገንዘብ የጠላችሁ ነፍሳችሁን የወደዳችሁ ሰዎች ናችሁ። ድንግል ማርያም በዚህ ዓለም በደው ያላችሁ ምሕረት ታውርድልን። እንግዲህ በጤና ያላችሁም ጤናችሁን ታስፈጽምልን። በዚህ ዓለም ክፋት ሳያገኛችሁ የላይኛውን ደግሞ እመቤታችን እንኳን ለእናንተ እንዲህ ላረጋችሁት ለውሻዋ ሲሆንሽ ለውሻ እኮ የምትራራ እናት ናት። ለእሷ ድንግል ማርያም ደግሞ እርርተ ልብ ደግሞ ይኸው መራርታ ከላይኛው ከማያልቀው ዓለም መልካሙን ቦታ ታሰጣችሁ ከልጇ ከወዳጇ። አመሰግናለሁ። ከእንግዲህ እኔ መቼም ጨዋ በሆንኩ የሀገሬን ዘፈን እያወጣሁ ሄድ ነበርኩ። ለእኔ ጸሎት ነው መቼም ይችን ጸሎቴን አረሳም ኖሮልኝ። አሁን ዝም ብሎ ይህንን ግን እንዳልኩቱ ማን ወስዶት ነው? ማን እንግዲህ ይህን ሁላ ንብረት ማን ተሸክሞልኝ? ደግሞ ንብረቱን ሳገኝ እኮ ሀሳብ ገባሁ ለመያዝ እኮ ማን ይዝልኛል ነው ሀሳብ ገቡ። አዎ በጣም ነው ደስ ያለኝ የኔ አባት። እንግዲህ የልብን መሻት እግዚአብሔር ይፈጽማል። እርሶ ወደኛ ሲመጡ በፍጹም ቅናት ነው የመጡት ለእግዚአብሔር ቤትና እግዚአብሔር ደግሞ አላሳፈረውትም። ድንግል ማርያም አላሳፈረችውትም። እኔም ይገርመኛል 60 ያህል ገዳማትና አብያተ ክርስቲያናት ወረፋ አለ። አሁንም እየሰራን ያለ ነው። አንዳንዱ አይረዳንም። ለምንድን ነው የማታግዙን ይላል። ሁሉ ቤተክርስቲያን በጭቃም በጨቃም ብትሰራ እኩል ናትና ወረፋ ስለሆነ ነው። እግዚአብሔር እንግዲህ እንደየተራችን ሁሉ የምናግዝበትን እድል ይሰጣል ብዬ አስባለሁ። አባታችን አሁንም ደግሜ መናገር የምፈልገው ኢየሩሳሌምም ሲሄዱ ይሄ ብርም ሲሰበሰብ የመነኮሳቱ ክርስቲያኖች ብዙ ህመሞች አሉብን። በጸሎት እንድታግዙን ነው። በጸሎት እንደው ለሰጡት ብቻ አይደለም ላልሰጡትም የሚሰጡት ይስጣቸውና እንዲሰጡ እንዲያደርጋቸው ሀገር ሰላም እንድትሆን ለመሪዎች ልቦና እንዲሰጥልን ለህዝቦች መረጋጋት እንዲኖር አባቶቻችን የአባትነት ቦታ ላይ እንዲቀመጡ በሃይማኖታቸው ምክንያት የሚገደሉ የሚገፉትንም ጭምር የሰማዕትነትን ክብር ጌታችን መድኃኒታችን ሰጥቶ እንዲቀበልልንም ጭምር ጸሎት እንድትይዙልን ነውና ትልቁ መሳሪያ ትልቁ ጉልበታችሁ ጸሎት ነውና በጸሎት አትርሱን አባቴ። አንለያችሁም። በጸሎት ለህዝበ ክርስቲያን ለኢትዮጵያ ብቻ ሳይሆን በዚህ ዓለም በክርስቲያን ስም የተፈጠረን ሰላም እንዲወርድ ነው የምንጸልይ። እግዚአብሔር ቢሰማን እንጂ ለጸሎትኛ እንግዲህ አንወዝንም። በረከቱን የወሰደው ማን ነው? የታደለ ነው። በረከቱን የወሰደው ማን ነው? የታደለ ነው። ኧረ ማን ነው የታደለ ነው? ኧረ ማን ነው የታደለ ነው? በረከቱን የወሰደው ማን ነው? ዜና ገብርኤል ነው። የኔ አባት ከልብ ነው የማመሰግነው። ዛሬ እንግዲህ አሁን እመቤታችን ናት። በ22 ደግሞ ወደ ጎንደር በጠዋት ተነስተን 12 ሰዓት ተኩል ተነስተን ወደ ጎንደር እንበራለን። አውሮፕላኑን ፈርተውታል? እንዴት ነው? እስቲ ስለ አውሮፕላኑ ተሳፍረው አያውቁም ማለት ከዚህ በፊት? አራግሎ እንዴት ሆኖ በሰማይ ሲሄድ ነው ቀና ብዬ ማይኝ አብሮ ምን አይቸው ማላው አይፈሩም መቼም አሁን ሲሄዱ? አይ ምን ሰው የሚሄድበት አይደለም። እየተጨዋወትን ነው የምንሄደው። መልካም ያድርገው። ነገ ጠዋት እንዳያረፍዱ አላረፍድም። ያሉበት ቦታ መጥቼ ተወስዶታል። እንቅልፍ ማይዘ ያግዶ እንጂ እንቅልፍ አይዘ የኔ አባት እንግዲህ ይቺ አጭር በረራ ናት። ከአዲስ አበባ ጎንደር አጭር በረራ ነው። በአንጻራዊነት ሻል የሚለውን ደግሞ ከአዲስ አበባ ወደ ቅድስት ሀገር ኢየሩሳሌም ደግሞ ለመጪው ትንሣኤ እንሄዳለን። እግዚአብሔር አምላክ እንግዲህ ይፈቅዳል ብለን እናስባለን። ጥቂት የእጅ ፍራንክ ብቻ ነው የሚያስፈልጉት። እሱም በኢትዮጵያ ብር አይደለም በዶላር ነው። ግድ የለም እሱንም እናፈላልጋለን። ምክንያቱም ሄደው አንዳንድ ነገሮች ገዝተው የሚመለሱበት ለገዳሙም አንዳንድ ነገሮች ስጦታ ይዘን የምንመጣበትን ወጪ ነው የምንፈልገው። እሷንም ደግሞ እናሟላለን እንደምንም ብለን፣ ምንም ችግር የለውም። አሁን ግን መርቁንና እንሰነባበት። የዛሬ ጉዳያችን እንግዲህ ባለፈው የጠየቅነውን እግዚአብሔር በሰፊ
እጃችን ላይ መሸከም የምንችለውን ሰጥቶናል። እግዚአብሔር አምላክ እናመሰግናለን። እኛም ጥሪያችንን ተቀብላችሁ በነጋሽ ሚዲያ የተመለከታችሁ ተመልካቾቻችን የአባታችንን ልብ እንዲህ ስላስደሰታችሁ በእውነት እግዚአብሔር አምላክ በእድሜ በጤና ይስጥልን። ይሄንን ያዘጋጅልን ሲራክ አድቨርታይዚንግ ነው። ደስ እንዲላችሁ አባ እንዲናሳያቸው ይሄን ህትመታል ነው። ሲራክ አድቨርታይዚንግ በትንሽ ደቂቃ ውስጥ ነው የመጣ ይሄ አይዚሁ የሚታተም ነው የሚሰራ ነውና ትንሽ የሚታተም ነው። የሰው ልጅ የሰራው መጠን ሳይሆን ለስራ ያሳየው ፍላጎት ነው የሚመሰገነው። በጣም ነው እንዲህ እናንተ ለምትሰሩትማ ብሎ ሲራክ አድቨርታይዚንግ እንደዚሁ ቶሎ ይሄንን ሰርቶልን አምጥቶልናል። ከልብ ነው የምናመሰግነው። በዚህ ሂደት ውስጥ ከውጪ ከሀገር ውስጥ ሁሉ ብር የላካችሁ ይሄው ገንዘባችሁ እዚህ ውሏል። አስረክቤያለሁ ማለት ነው አባቴ። እስቲ ካባ አምጣልኝ ልለው ሰው ነው። እሺ ካባውን ላምጣ። እሺ ይሄው የኔ አባት። አይ ምኞቴን ባንድ ሳልስት እንዲያርገት ሞላዋለህ። ባንድ ሳልስት አራባስ በደንብ ነው እንግዲህ ቆቡ ይሄ ስለማይወልቅ ነው ችግር የለውም። እንግዲህ ይሄው የተመኘውቱ ሆነልኝ። አሁን ይሄን ያደረጉ እናንተ ብቻ ሳይሆን በዚያም እንዲህ አድርገው ንብረታቸውን መነው ለሰጡ ወገኖች ካሁን እስካሁን ጸሎቱን እንትን አላልኩም። አሁንም ደግሞ ያው ምን ጊዜም እንግዲህ ስለ ድንግል ማርያም ስለ ታቦተ ኪዳነ ምሕረት ብለው የወጡ የወረዱ ንብረታቸውን የመነኑ በሐሳባቸው የደገፉ ድንግል ማርያም ትደግፍልን፣ እድሜና ጤና ታበድርን፣ የታመሙትን ትፈውስልን፣ የሞቱትን ሀገረ ሕይወት መንግስተ ሰማያትን ታዋርስልን፣ የወጡትን ወገኖቻችን በሰላም ትመልስልን፣ ለኢትዮጵያ ሳይሎ ምሕረት ያወርድልን፣ ሃይማኖታዊ ጳጳስ ፈታይ መንግስታዊ ኢንሳን በውጭም በውስጥም ላሉ ህዝበ ክርስቲያን ድንግል ማርያም ዋስ ጠበቃ ትሆንልን። እናንተም ደግሞ እንደዚህ አስተባብራችሁ እንደዚሁ ድንግልን ስላስደሰታችሁ በዚህ በስጋም ታስደስታችሁ መጨረሻው ገነት ማለፍ አይቀርምና የኛ እድሜ ግፋ ካለም እንዲያም ከሆነ የታቀደው 70 ነው፣ ገፋ ካለም 80 ነው ደርሳለች። እንግዲህ እድሜቱም እኔም ደግሞ በእናንተ ላይ ይህን ቅርስ ይህን ታሪክ እናንተን በመያዝ ለመስራት ያበቃች እኔም እኮ እንግዲህ ወዲያ ቀኑ መሽቶብኛል ሂዷል። ግን እንግዲህ በእናንተ ላይ ይህን ሁላ ተስፋ ይንቸ ለገዳሚቱ እንደደገፍኩኝ እግዚአብሔር ደግሞ ድንግል ማርያም ትደግፍልኝ። እናንተ እኔ እንዳስደሰታችሁ ታስደስታችሁ። ያ ልጆቻችን ለትዳር በቅታችሁ የምትወልዱ የምትከብዱ ሁሉ የእድሜ ዘመን እናንተም ደግሞ የወለዳችሁት ይባረክላችሁ፣ በሃይማኖታችሁ ያስፈጽምልን። ለእናንተ የሚቃረነውን ደግሞ ልቦና ይስጠው። እንግዲህ ወይም ይሙት ወይም ይታመም ብለን አንጸልይም። ለክፉ ነው ለክፉ ሰው ልቦና ይስጠው ነው የምንል። እናንተን የሚቃረነውን ማለት እናንተን ሳይሆን ቅድስት ቤተክርስቲያን ገዳማትን መቃረን ማለት ነውና እግዚአብሔር ልቦና ይስጠው። ተባረኩ። ይህንን ንብረትዬም በደስታ ለመነኮሳቱ ሄደብሯ ወስጄ ለማስደሰት ታብቃይ ድንግል ማርያም። ከእናንተ አትለይም እመቤታችን። በዳር ያላችሁ የአስደስታችሁ ወገኖቻችን ደግሞ እመቤታችን ታስደስታችሁ። መቼም በአካል ማላያችሁ እኛ ነው። እግዚአብሔር ያክብርልኝ። አመሰግናለሁ። እንግዲህማ አሁን ብር ብቻ እግዚአብሔር ለው ሊባርክ ባዶ በብር ብቻ ብለን ነበርና ይሁላ እንዲ ባንድ ላይ አበባ አርጋችሁ እንቁጣጣሽ አርጋችኋል። እኔ ካባይቱን ማወልቃት ማይመስለኝ። እሺ እኔ አባት በጣም ነው የማመሰግነው። ክብራን ተመልካቾቻችን እግዚአብሔር አምላክ በእድሜ በጤና ይጠብቅልን። ከባህር ማዶ ከሀገር ውስጥ ሆናችሁ ስጦታችንን መባችንን አድርስልን ያላችሁ ይሄው ለአባታችን አድርሰናል። አሾረና ቅድስት ኪዳነ ምሕረት አንድነት ገዳም ካሁን በኋላ እንግዲህ አባቶቻችን አይራቡብንም፣ የሁላችንም ገዳም ናት። እግዚአብሔር ባወቀና በፈቀደ መጠን ደግሞ ለሌሎች አብያተ ክርስቲያናት ገዳማትም ጭምር እንዲሁ እናንተን ይዘን መድረሳችንን እንቀጥላለን ማለት ነው። በጣም በሚያስገርም መልኩ ካሁን በኋላ ለአሾረና ቅድስት ኪዳነ ምሕረት የሚደረገው ገቢ ይበቃል ማለት ነው። ወደ ሌላ ገዳም ደግሞ ወደ ሌላ ቤተ ክርስቲያናት ደግሞ መሄድ መቻል አለብን። ምክንያቱም 50 ሺህ የጠየቅነው አምላክ ከ2 ሚሊዮን ብር በላይ በብዙ ሺህ እጥፎች ሰጥቶናል። ወደ ሌላ ገዳም ደግሞ ወደ ሌላ ቤተ ክርስቲያናት ደግሞ መላክ አለብን። ልክ እንደና አባታችን እጅ ያጠራቸው ገዳማውያኑ ሊበተኑ ያሉ አሉ። በጣም በሚያስገርም በሚያስደንቅ መልኩ በኋላ ላይ ነግራቸዋለሁ። እዚሁ አዲስ አበባ ላይ ሆኖ ደሞዝ የሌላቸው በመቅኖን ብቻ የሚተዳደሩ ገዳም
አለ ብያችሁ ዋሻ ቅዱስ ጊዮርጊስና ቅዱስ ኪዳነ ምሕረት አንድነት ገዳም ሌሎችም ብዙ ቦታዎች አሉ። ወደ እነዛ ደግሞ ሄደን የአባታችንን ደስታ ከነሱም መካፈል መቻል አለብን፣ በረከቱንም መካፈል መቻል አለብን። ስለዚህ በአሾረና ቅዱስ ኪዳነ ምሕረት አንድነት ገዳም የሚደረገው አካውንት ለጊዜው ይበቃል። የሚያስፈልገው ነገር ይገዛሉ። ገዝተው ካጠረ አጥሯል ብለን እንነግራችኋለን ማለት ነው። ወደ ቅድስት ሀገር ኢየሩሳሌም አባታችን ጋራ እንሄዳለን። በጣም እሱ በራሱ ወጪው ከ600 ሺህ ብር በላይ ነው ወጪው ወደ ቅድስት ሀገር ኢየሩሳሌም። ስለዚህ አሁን ጥቂት የቀረን ለአባ የእጅ ገንዘብ እዛ አንዳንድ መጠቀሚያ የሚያስፈልጉ ናቸው በዶላር። እሱን ደግሞ እዛም ካሉ ከአንዳንዶች እናገኛለን ብለን ተስፋ እናደርጋለን። ስለሰጣችሁን ጊዜ፣ ስለሰጣችሁን ብር፣ ስለላካችሁልን መባ ሁሉ ከልብ 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 ነው የማመሰግነው። አባ የሰላም መንገድ ያድርግሎት። እንግዲህ በተስፋ ወጥተው ነበር ከሀገሮት፣ በበረከት ተመልሰዋል። ይህን ያደረገ የድንግል ማርያም ልጅ መድኃኔዓለም የከበረ የተመሰገነ ይሁን። ገዳማውያኑን ምስጋና አቅርቡልን፣ ሰላምታም አቅርቡልን። መተን እናያቸዋለን። እስከዛው ድረስ በጸሎት አስቡን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ ነው አባት። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ፣ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት። የዘመን ብዛት ያስጌጣት የጸጋ ሙላት ያልተለያት ለፈውስ ድህነት የምትጣራ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ማነው ባለተራ? ይህች ገዳም ታሪክ ከባለቤቶቹ ጋር የከተመባት ፈዋሽ ጸበል ላያልቅ የፈለቀባት እንቁ ቤታችን ናት። አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ቀርበው የውስጥን ጭንቀት ላወያዩት እረፍትን፣ ቆይተው ከጸበሏ ለተጠመቁ ድህነትን፣ ደርሰው ከደጇ ለረገጡ በረከትን የምትሰጥ እናትን ዘወትር ቅዳሜና እሁድ ወደ ገዳሟ በሚደረግ ጉዞ ተሳልመው ይመለሱ። ለበለጠ መረጃ ከስር በምታዩት የገዳሟ የጉዞ አዘጋጆች ስልክ ቁጥሮች ይደውሉ። ኪዳነ ምሕረት የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ከገዳሙ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማኅበረ እመጓ ብለው ይደውሉ።